ጤና ይስጥልን ተመልካቾች እንደምሽታችኋል። ለኢትዮጵያም ሰባት ወደ ያዝናቸው የስፖርት ጉዳዮቻችን አለፍን። ሲንቄ ባንክ አጋራችን ነው፣ እናመሰግናለን። ከስፖርት ዜናዎቹ ጋር ሰለሞን አባቡ አብሬያችሁ ቆያለሁ። በዓለም አትሌቲክስ የፕላቲኒየም ደረጃ የሰጠው የቺካጎ ማራቶን የፊታችን እሁድ ሲደረግ ኢትዮጵያን አትሌቶች ለአሸናፊነት ይጠበቃሉ። በወንዶች ሰይፉ ቱራ፣ በሴቶች መገርቱ አለሙ የአሸናፊነት ቅድሚያ ግምት ሲሰጣቸው፣ እጅጋየሁ ታዬ ደግሞ ለመጀመሪያ ጊዜ ማራቶንን የምትሮጥ ይሆናል። ዮሴፍ ሹምዬ ተጨማሪ አለው። የቺካጎ ማራቶን በዓለም አትሌቲክስ የፕላቲኒየም ደረጃ ከተሰጣቸው ውድድሮች መካከል አንደኛው ነው። የውድድር የፊታችን እሁድ ሲካሄድ በሁለቱም ጾታዎች ተጠባቂ አትሌቶችም ይካፈላሉ። በተለይም በሴቶቹ የአሸናፊነት ግምቱን ኢትዮጵያውያኑ ወስደዋል። በርቀቱ ከሚካፈሉት መካከልም መርጊቱ አለሙ የተሻለውን ሰዓት ይዛለች። የቫሌንሺያ ማራቶን አሸናፊዋ መርጊቱ በቺካጎ ማራቶን ከ2 ዓመታት በፊት ተሳትፋ ውድሯን በሶስተኛነት ማጠናቋም ይታወሳል። በዛው ዓመት በለንደን ማራቶን ደግሞ ሁለተኛ ሆና ነበር የጨረሰችው። በድጋሜ ባለፈው ዓመትም በለንደን ማራቶን የሮጠችው አትሌቷ አራተኛውና በጨረሰችበት ውድድር ርቀቱን 2 ሰዓት ከ16 ደቂቃ ከ34 ሰከንድ በማጠናቀቅ የግል ምርጥ ሰዓቷን አስመዝግባለች። በቺካጎ ከሚፎካከሩት ሁሉም ይህ ሰዓት የተሻለው ሆኖ ተመዝግቧል። የፍራንክፈርት ማራቶን አሸናፊዋ ሀዊ ፈይሳም ቺካጎ ላይ ትጠበቃለች። አትሌቷ በ2005 የቶኪዮ ማራቶንም ሶስተኛ ደረጃን ይዛ ማጠናቋ ይታወሳል። በ5000ና 10000 ሜትሮች ላለፉት በርካታ ዓመታት ስትወዳደር የነበረችው አትሌት እጅጋየሁ ታዬም በቺካጎ ለመጀመሪያ ጊዜ ማራቶንን እንደምትሮጥ ታውቋል። በ2023 የቡዳፔስት ዓለም ሻምፒዮና የናስ ሜዳሊያን ለሀገሯ ያሸነፈችው አትሌቷ 42 ኪሎ ሜትሩን ለመጀመሪያ ጊዜ የፊታችን እሁድ የምትሮጥም ይሆናል። በዳቱ ይርጳና ሀበን ኃይሉም በውድድሩ የሚካፈሉ ሌሎች ኢትዮጵያውያን አትሌቶች ናቸው። በወንዶቹ ደግሞ ኬንያዊው ጆን ኮሪየር የተሻለ ሰዓት ያለው ተወዳዳሪ ነው። አትሌቱ ባለፈው ዓመት የቺካጎ ማራቶን 2 ሰዓት ከ2 ደቂቃ ከ44 ሰከንድ በሆነ ሰዓት ሲያሸንፍ የገባበት ሰዓትም በውድድሩ ታሪክ ሁለተኛው ፈጣን ሰዓት በመሆን ተመዝግቦለታል። ባለፈው ሚያዝያ ወር ላይ የቦስተን ማራቶንን በማሸነፍም ያለፈው ዓመት የቺካጎ ድሉን ለመድገም የሚያስችል ጥሩ ብቃት ላይ እንደሚገኝ አሳይቷል። ነገር ግን ማራቶንን 2 ሰዓት ከ4 ደቂቃ በታች መግባት የቻሉ 5 ተፎካካሪዎች ውድድሩ ላይ እንደመሳተፋቸው ፍክክሩ ቀላል ይሆንለታል ተብሎ አይጠበቅም። ማራቶንን 2 ሰዓት ከ2 ደቂቃ ከ55 ሰከንድ በማጠናቀቅ ሁለተኛውን ፈጣን ሰዓት ያዘው ቲሞቲ ኪፕላንጋት ባለፈው ዓመት የቺካጎ ማራቶን ላይ ሶስተኛ የወጣው አሞስ ኪፕሮፕና የኒውዮርክ ማራቶን የ2 ጊዜ አሸናፊው ጄፍሪ ኮሪየር በርቀቱ የሚጠበቁ ሌሎች ኬንያውያን አትሌቶችም ናቸው። በማራቶን 2 ሰዓት ከ4 ደቂቃ ከ29 ሰከንድ የግል ምርጥ ሰዓት ያለው ኢትዮጵያዊው ሰይፉ ቱራም ቀላል ግምት የሚሰጠው አትሌት አይደለም። አትሌቱ የቺካጎ ማራቶንን በ2001 በአሸናፊነት ሲያጠናቅቅ በ2022 ደግሞ ሁለተኛ መውጣቱም ይታወሳል። ሁሰዲን መሐመድ ኢሳም በመድረኩ የሚካፈል ሌላኛው ኢትዮጵያዊ አትሌት ነው። የግማሽ ማራቶን የክብረ ወሰን ባለቤት የሆነውና በመጀመሪያ የማራቶን ተሳትፎ ለንደን ላይ ሁለተኛው ነው ያጠናቀቀው ዩጋንዳዊው ጃኮብ ኪፕሊሞም ማራቶንን ለሁለተኛ ጊዜ ቺካጎ ላይ ይሮጣል። ይህ ተጠባቂ ውድድርም የፊታችን እሁድ የሚደረግ ይሆናል። የአፍሪካ ሀገራት የዓለም እግር ኳስ ዋንጫ የማጣሪያ ጨዋታዎች ዛሬ ቀን ላይ ቀጥለው ሲከናወኑ ሴኔጋል በታሪኳ ለአራተኛ ጊዜ ወደ ዓለም ዋንጫው ለማለፍ የተቃረበችበትን ውጤት አስመዝግባለች። በምድብ 2 ከሜዳ ውጪ ደቡብ ሱዳን የገጠመችው ሴኔጋል 5-0 በሆነ ሰፊ ውጤት ነው ያሸነፈችው። ኢስማኤል ያሳር 2 እንዲሁም ሳዲዮ ማኔ፣ ኒኮላስ ጃክሰን እና ቼሪፍ ኒዳ የተጨማሪዎቹን ጎሎች ለታራንጋ አንበሶቹ አስቆጥረዋል። ከዚሁ ምድብ ከሴኔጋል በ2 ነጥብ አንሳ ዛሬ በተመሳሳይ 10 ሰዓት ላይ ከሜዳዋ ውጪ ቶጎን የገጠመችው ዲሞክራቲክ ሪፐብሊክ ኮንጎ በሴድሪክ ባካምቡ ብቸኛ ጎል አንደኛ በማሸነፍ 1-0 በማሸነፍ ተስፋዋን እስከ መጨረሻው የምድቡ ጨዋታ ድረስ ማለምለም ችላለች። ከምድቡ ሱዳን ከሞሪታኒያ ያደረጉት የዛሬው ጨዋታ ያለ ጎል ባቻ ውጤት ተጠናቋል። በቀጣይ ማክሰኞ ሴኔጋል በሜዳዋ ሞሪታኒያን ካሸነፈች በቀጥታ ወደ ዓለም ዋንጫው ስታልፍ ድል አድርጋም ወደ ዓለም ዋንጫው ለማለፍ የሴኔጋልን መሸነፍ የምትጠብቀው ዲሞክራቲክ ኮንጎ ከሱዳን ጋር መርሃ ግብሯን ታከናውናለች። ከምድብ 6 ኮትዲቫርን በተመሳሳይ ሲሸልስን ዛሬ 7-0 በሆነ ሰፊ ውጤት ስታሸንፍ ወደ ዓለም ዋንጫው ለማለፍ በመጨረሻው ጨዋታ አቢጃን ላይ ኬንያን ማሸነፍ በቂዋ ይሆናል። በምድቡ ጠንካራ ተፎካካሪነቷን ያሳየችው ጋቦን ዛሬም ከሜዳዋ ውጪ ጋምቢያን 4-3 በሆነ ውጤት አሸንፋለች። ፔር ኤምሪክ ኦባሜያንግ አራቱንም የአሸናፊነት ጎሎች ለጋቦን አስቆጥሯል። ከኮትዲቫር በ1 ነጥብ አንሳ የመጨረሻውን ጨዋታ የምትጠብቀው ጋቦን ከብሩንዲ ጋር በቀጣይ ማክሰኞ የምትጫወት ይሆናል። የማጣሪያ ጨዋታዎቹ በአሁኑ ሰዓት ላይ ቀጥለው እየተደረጉ ይገኛሉ። ተጠባቂ በሆነው ምድብ 3 ጨዋታዎች የተከናወኑ ሲሆን በሂሳብ ስሌቱ 5 ሀገራት የማለፍ ዕድልን በያዙበት በዚህ ምድብ
ከደቡብ አፍሪካ በጎል በልጣ ምድቡን እየመራች የምትገኘው ቤኒን ከሩዋንዳ በተመሳሳይ ሁለተኛ ደረጃ ላይ የምትገኘው ደቡብ አፍሪካ ከሜዳ ውጪ ከዚምባብዌና ከመሪዎቹ ቡድኖች በ3 ነጥብ አንሳ የምትገኘው ናይጄሪያ ከሌሴቶ ያደረጉ የሚገኘው ጨዋታ እስከ 30ኛው ደቂቃ ድረስ ጎል አልተቆጠረበት። በሌላ በኩል የአውሮፓ ሀገራት የዓለም ዋንጫ ማጣሪያ ጨዋታ ዛሬም ቀጥሎ ሲደረግ ቤልጂየም ከሰሜን መቄዶኒያ የምድብ 10 አውራ ለመሆን የሚያደርጉት ፉክክር የሚጠበቅ ነው። ሌሎች የማጣሪያ ጨዋታዎችም ከሰዓታት በኋላ ይደረጋሉ። እሱ ባለው ተሾመ ጨዋታዎቹን እንደሚከተለው ተመልክቷቸዋል። በአሜሪካ ካናዳና ሜክሲኮ አዘጋጅነት ለሚካሄደው ቀጣዩ ለ2026 ዓለም ዋንጫ ለማለፍ የሚደረገው ፉክክር አሁንም እንደቀጠለ ነው። ዛሬ በተለያዩ የአውሮፓ ከተሞች ወሳኝ ዓለም ዋንጫ ማጣሪያ ጨዋታዎች ይደረጋሉ። የምድብ 4 መሪዋ ፈረንሳይ በምድቡ ግርጌ ላይ የምትገኘዋን አዘርባይጃንን በፓሪስ ታስተናግዳለች። ፈረንሳይ በ10 ተጫዋቾች አይስላንድን 2-1 ያሸነፈችበትን ጨዋታ ጨምሮ በምድቧ ካደረገቻቸው 2 ጨዋታዎች ሁለቱንም በማሸነፍ ጥሩ ግስጋሴ እያደረገች ትገኛለች። ካለፉት 11 ጨዋታዎች የተሸነፈችው ሁለቱም ብቻ ነው። አሰልጣኝ ዲዲየር ዴሻምፕ ጉዳት ቡድናቸውን እጅግ የፈተነው ይገኛል። ነገር ግን ፈረንሳይ ለ8ኛ ተከታታይ ጊዜ የዓለም ዋንጫ ተሳትፏን እንድትቀጥል በማሰብ ፊሊፔ ማቴታን ለመጀመሪያ ጊዜ ጠርቷል። በሌላ በኩል አዘርባይጃን ከ2023 ጀምሮ ባደረገቻቸው ከሜዳ ውጭ ጨዋታዎች አንዱን ብቻ ነው ያሸነፈችው። ባለፉት 3 ጨዋታዎች አንድም ግብ በተጋጣሚ መረብ ላይ ማስቆጠር አልቻለችም። ለፈረንሳይ ባደረጋቸው ያለፉት 5 ጨዋታዎች 3 ግቦችና 1 ለግብ የሚሆን ኳስ ለቡድን አጋሮቹ ያቀበለው ሚካኤል ኦሊሴ ከፈረንሳይ በኩል የሚጠበቅ ተጫዋች ነው። ለመጨረሻ ጊዜ ሁለቱ ቡድኖች በ1995 ሲገናኙ 10 ለምንም ያሸነፈችው ፈረንሳይ አሁንም ጨዋታውን የማሸነፍ ቅድመ ግምትን አግኝታለች። ጨዋታው ምሽት 3:45 ሲል የሚጀምር ይሆናል። በተከታታይ 3 የዓለም ዋንጫ ማጣሪያ ጨዋታዎችን በሽንፈት በመጀመር ደካማ ጉዞ ያደረገችው ጀርመን በበኩሏ በተመሳሳይ ሰዓት በሜዳዋ ሉክሰምበርግን ታስተናግዳለች። በፊፋ ወራዊ ደረጃ 96ኛ ላይ የተቀመጠችው ሉክሰምበርግ በማጣሪያው 2 ጨዋታዎችን አድርጋ በሁለቱም ተሸንፋለች። ጀርመን ባለፉት 7 ጨዋታዎች በአንዱም ግብ ሳይቆጠርባት ከሜዳዋ አልወጣችም። ነገር ግን ከሉክሰምበርግ ጋር በተገናኙበት 11 አጋጣሚዎች 11ዱንም በማሸነፍ የበላይነት አላት። ባለፉት 3 የመጨረሻ የእርስ በርስ ግንኙነቶች 16 ግቦችን ሉክሰምበርግ ላይ ማስቆጠሯን ተከትሎ ዛሬም የአሸናፊነት ግምት ተሰጥቷታል። ጀርመን የምትገኝበትን ምድብ 1 ስሎቫኪያ በ3 ነጥብ ስትመራ ምንም ጨዋታ ያላሸነፈችው ጀርመን 3ኛ ደረጃ ላይ ተቀምጣለች። ቤልጂየም ደግሞ የምድብ 10 መሪዋን ሰሜን መቄዶኒያን በጌንት ስታስተናግድ ምናልባትም ይህን ጨዋታ ማሸነፍ የምትችል ከሆነ የምድቧን መሪነት ትረከባለች። ቤልጂየም በ44 የዓለም ዋንጫ ማጣሪያ ጨዋታዎች ሽንፈት ያልገጠማት ሲሆን ባለፉት 2 ጨዋታዎች 12 ጎሎችን አስቆጥራ አሁን የምድቡ አናት ላይ ለመቀመጥ ትፋለማለች። በ12 ተከታታይ ጨዋታዎች ሽንፈት ያልገጠማት ሰሜን መቄዶኒያ በበኩሏ የአውሮፓን ምርጥ አገራት መፎካከር እንደምትችል አሳይታለች። ነገር ግን ዛሬ ከባድ ፈተና ከቤልጂየም ይጠብቃታል። በመጨረሻ ግንኙነታቸው ሁለቱ ቡድኖች 1-1 በሆነ ውጤት ሲለያዩ ሮሜሎ ሉካኩና ዩሪ ቴልማንስ ለቤልጂየም በዚህ ጨዋታ በጉዳት ምክንያት የማይኖሩ ይሆናል። የምድብ 10 አውራ ለመሆን የሚደረገው ፍልሚያ ምሽት 3:45 ሲል ይደረጋል። ስዊድን ከስዊዘርላንድ፣ ኮሶቮ ከስሎቬኒያ እንዲሁም ዩክሬን ከአይስላንድ ዛሬ ምሽት በአውሮፓ ሀገራት የዓለም ዋንጫ ማጣሪያ ከሚደረጉ ጨዋታዎች መካከል ናቸው። ኦሊቪየር ግላስነር የመስከረም ወር የእንግሊዝ ፕሪሚየር ሊግ ምርጡ አሰልጣኝ በመባል ተመርጧል። ኦስትሪያ 51 ዓመቱ የክሪስታል ፓላሱ አሰልጣኝ ግላስነር በፈረንጆቹ መስከረም ወር ካደረጓቸው 3 ጨዋታዎች 2 አሸንፈው 1 ጨዋታ በአቻ ውጤት አጠናቀዋል። በሌላኛው ምርጫ የማንቸስተር ሲቲው አጥቂ ኤርሊንግ ብራውት ሃላንድ የወሩ ምርጥ ተጫዋች ተብሎ ተመርጧል። በወሩ በ3 ጨዋታዎች 5 ጎሎችን አስቆጥሯል። እንዲሁም ስፔናዊ አማካይ ማርቲን ዙቢሜንዲ ኖቲንግሃም ፎረስት ላይ ለአርሰናል ያስቆጠራት ጎል የወሩ ምርጥ ጎል በመባል ተመርጣለች። ለኢትዮጵያ 7 ያዝናቸው የስፖርት ጉዳዮቻችን ይህን ይመስላሉ። ሰለሞን አባቡ ነበርኩኝ።